ሰላም ጓደኞቼ እንዴት ናችሁ? የጽጌረዳ ቤተሰቦች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ጓደኞቼ አንድ ነገር በጣም ልንገነዘበው የሚገባ ኢትዮጵያ ሁነን ፓስፖርት ስንጀምር ወደ አረብ ሀገር ልንመጣ ፓስፖርት ከጀመርን በኋላ ፓስፖርታችንን ካወጣን በኋላ ሲኦሲ ከተማርን በኋላ ሲኦሲ ከጨረስን በኋላ ማለት ነው ሜዲካል እንወስዳለን። ሜዲካላችንን ከጨረስን በኋላ የትም ሀገር ይሁን ኳታርም ይሁን ዱባይም ይሁን የትም ለመምጣት ጨርሰን ፕሮሰስ ለደላላ እንሰጣለን አይደል? ሜዲካላችንን ጨርሰን ቪዛ መጥቶላችኋል ኑ ስትባሉ ኑ ትባላላችሁ። ቪዛ መጥቶላችኋል ኑ ስትባሉ ለምንድን ነው ወንድ ጋር ግንኙነት የምታረጉ? ምክንያቱም እናንተ በመጨረሻ ሰዓት ወንድ ጋር ግንኙነት ስታረጉ ልክ ኩዌትም ይሁን ኳታርም ይሁን ዱባይም ይሁን የትም አረብ ሀገር ስትገቡ ሌላ ሜዲካል አለ። አረብ ሀገር አንድ ወርም ቆያችሁ 3 ወርም ቆያችሁ ቪዛ የአገር ውስጥ መኖሪያ ፍቃድ የሚሰራላችሁ ቪዛ ሌላ ሜዲካል አለ አረቦች ጋር አረቡ አገር ማለት ነው። የዛን ሰዓት ስትመረመሩ ነፍሰ ጡር እየሆናችሁ ነው። እናንተ ደግሞ የምታውቁ ደግሞ አስተምሯችሁ ለማያውቁት ማለት ነው። ይሄ ቅንነት ነው። እናንተ ብታስተምሩ ለሚመጣው ቅንነት ነው። እና እዚህ ልጆቹ እየመጡ እየተሰቃዩ ነው ውዶችዬ። እዚህ መጣው አረቦች ቤት እየተሰቃዩ ነው። እነሱ ደግሞ አረቦች ደግሞ አንድ ነፍሰ ጡር በጭራሽ አያሰሩም። ምክንያቱም ህጉም አይፈቅድላቸውም። ይሄ አሜሪካ ቪዛ አይደለም፣ ሰራተኛ ነው። ሰራተኛ ነን ሰርተን እሷ ጋር ወደ ሀገራችን ወደ ኑሯችን የምንመለስበት እንጂ እኛ ለመተዳደር አይደለም የምንመጣው አረብ ሀገር። ብዙዎቻችሁ አሁን እኔ እያየሁ ነበር፣ አንዷ ቲክቶክ ላይ የጎንደር ልጅ ናት ትንጎባላለሁ እያለች እየለቀቀች ነው። የምትረዷት ካላችሁ በዚህ አጋጣሚ እርዷት። በጣም ነው የምታሳዝነኝ። እኔ በጣም ነው ያሳዘነች። ምክንያቱም እኔ ሜዲካል ከጨረሳችሁ በኋላ ሁሉም ቪዛ ከጨረሳችሁ በኋላ በመጨረሻ ሰዓት ወንድ ጋር ግንኙነት ታረጋላችሁ። እናንተ ያ ብቻ ሜዲካል ይመስላችኋል? አይደለም። አረብ ሀገር ከገባችሁ በኋላ ከ3 ወርም ይሁን ከአንድ ወርም ይሁን እንደየቤቱ ይለያያል። ቪዛ ሲያሰሯላችሁ የመኖሪያ ፍቃድ በዛን ሰዓት ነፍሰ ጡር ትሆናላችሁ። እባካችሁን እኔን ደግሞ ላይክ ኮሜንት ሼር አድርጉኝ። ምክንያቱም እኔ ስለ አረብ ሀገር እውነታውን ነው የምነግራችሁ። አድርሱልኝ፣ ለሌላም ትምህርት ይውሰዱ እና ጥንቃቄ አድርጉ። አንድ ሁለተኛ ነገር ደግሞ አንድ ፓስፖርት አወጣችሁ እዛ አረብ ሀገር ሄዳችሁ ትሰራላችሁ፣ ሰርታችሁ ትከፍላላችሁ ተብሎ አንዳንድ ኤጀንሲዎች ሊናገሩ ይችላሉ። ችግር የለውም፣ በቃ እሱን ችግር የለውም። ከዛም በኋላ ደግሞ ሜዲካል ሳታረጉም ደግሞ አረብ ሀገር የምትገቡ አላችሁ፣ ሜዲካል ሳትጨርሱ። አዎ አላችሁ። በዛን ሰዓት የተለያየ በሽታ ይገኝባችኋል አላችሁ የምትገቡ እዛን ሰዓት በሽታ ይገኝባቸዋል። አረብ ሀገር ከመጣችሁ በኋላ በጣም ከባድ ነው። እዛ እንደምናስበው አይደለም፣ ኢትዮጵያ እንደምናስበው አይደለም አረብ ቤት። እና ተቆጠቡ፣ በቃ ተቆጠቡ። በቃ ያልሆነ ነገር እዛም አንዳንድ ሜዲካል የምትወስዱ ሲወሲ የምትማሩ ልጆች ደርሳችሁ አረብ ሀገር ቆይታችሁ የምትመለሱ ልጆች አስረዷችሁ፣ ለማያውቁ ለአዲሶች። በተለይ ይሄ እርግዝና በጣም እየተስፋፋ ነው፣ እየተመለሱ ነው። እሱም የሚመልሷቸው በጣም ደጋግ ሰዎች ናቸው። በጣም ነው ችግር ነው። እዚህ ከመጣችሁ በኋላ ትደነግጣላችሁ፣ ታለቅሳላችሁ፣ ልባችሁ ይሰበራል። ለመስራት ነው የምትመጡት፣ ከፍላችሁ ነው አረብ ሀገር የምትመጡት። ምን መጣ ከፍለን ነው። እዚህ ከመጣን በኋላ ግን 1 ወር ወይም 3 ወር ቆይተ ሜዲካል በምንወስድበት ሰዓት ነፍሰ ጡር ነን። ነፍሰ ጡር ሁናችሁ መጣችሁ ስንቶቹ እየተሰቃያችሁ ነው። እኔ በጣም ነው ያስለቀሰችኝ የዛሬዋ። እውነቴን ነው የምነግራችሁ። ለምን አንዳንድ ደላላ ተከፍሎ ነው የምንመጣው አይደል እንዴ? ከዱባይ 150 እስከ 170 ሺህ
እንደዛ ሳውዲ አረቢያ የትም አረብ ሀገር ስንገባ ተከፍሎ ለደላላ ነው የምንገባው። ያንን ገንዘብ ተበድረን ነው የምናመጣው አይደል? ያንን ሰርተን ልንከፍል ነው። እኔ ባለትዳርም ሆናችሁ ጓደኛ ቦይፍሬንድ የሚኖራችሁ ማንኛውም ነገር ይኖራችሁ እሱ አሳሳቢ ጉዳይ አይደለም። ግን ልክ ሜዲካል ጨርሳችሁ ሁሉን ጨርሳችሁ ፍላይ በምታረጉበት ቀን ከወንድ ጋር ትተኛላችሁ። ያ ማለት ትመጣላችሁ። የትም አረብ ሀገር ከመጣችሁ በኋላ 3 ወርም ሆነ 1 ወርም ሆነ እዚህ ምርመራ አለ። አረብ ሀገር ምርመራ አለ። በምትመረመሩበት ጊዜ ጽንስ ይገኝባቸዋል፣ ጉበት ይገኝባቸዋል፣ የተለያዩ በሽታዎች ይገኛሉ። በእርግጥ እርግዝና በሽታ አይደለም፣ ልጅ ነው፣ እግዚአብሔር ይመስገን ነው። ግን ቢሆንም እየተሰቃያችሁ ነው ያላችሁ። በጣም ነው የምትሰቃዩ። እኔ ዛሬ በቲክቶክ ያየኋት ልጅ በጣም ውስጤን የሰበረችው። ለምን ወጣት ናት፣ ልትሰራ ነው የመጣች፣ ተበድራ ነው የመጣች እንደምትለው የጎንደር ልጅ ነኝ ብላለች። እባካችሁ የምትረዷት እርዷት። ግን በዚህ አጋጣሚ ትምህርት ውሰዱ። ደላላዎችም በደላላ የምትመጡ ደላላዎችም ንገሯቸው እስቲ እንዲህ ያለ እዚህ ብቻ አይደለም ሜዲካል፣ እዛም ስቴጅ ሜዲካል አለ በሏቸው። ለአንዳንድ ገጠር ልጆች የሚመጡትን በሏቸው። ምክንያቱም እዚህ መጣው እየተሰቃዩ ነው። አረብ ሀገር መጣው። አረብ ሀገር ማለት አሜሪካ አይደለም። ያንቺን ልጅ ይዘሽ በሆድሽ የምታሰራሽ አታሰራሽ። ነፍሰ ጡር ነሽ እንደተባልሽ ወዲያው ከቤቷ እንድትወጪ ነው የምትፈልግ። እና እባካችሁ ጥንቃቄ አድርጉ። እባካችሁ ነፍሰ ጡር ከሆንሽ የተለያየ በሽታ ካለብሽ አትምጡ፣ እዛው ተቀመጡ። ኢትዮጵያ ተቀመጡ። እኔ ጆርዳን ራሱ የሆነች ልጅ ጉበት ነበረባት። ደላላው እንዴት እንዳሳለፋት ባላቅም ጉበት እንዳለባት ባልም ሚስትም አምነው ደላላው ጆርዳን ሰደዳት። ልክ እዛ ቆይታ ስትመረመር ወዲያው ነው ያሳፈሯት። እባካችሁ ጥንቃቄ አድርጉ። በቃ ችግር ካለ እዛው ኢትዮጵያ ተቀመጡ፣ አትምጡ። ብራችሁንም አትክፈሉ ለደላላ። ችግር ካለባችሁ ሲጀመር መጀመሪያ ወደ ሜዲካል አጠቃላይ ሜዲካል 13000 14000 ከመክፈላችሁ በፊት እዛው ሁናችሁ የግል የመንግስት ሆስፒታል አለ አይደል? እዛ ተመርመሩ። ይሄ ለብዙ ኢትዮጵያዊ የሚጠቅም መልእክት ነው። አድርሱልኝ። ላይክ እያደረጋችሁ ሼር እያደረጋችሁ አድርሱ። አዳምጡት፣ ይጠቅማችኋል። ምክንያቱም እዚህ እኔ ያየኋት ልጅ በጣም ስላስለቀሰችኝ ነው እኔ ልሰራ የተገደድኩኝ እንጂ በዚህ ጉዳይ መስራት አልፈልግም። ለምን እኔ እንደዚህ አይነት ነገር መስራት አልፈልግም ነበር። ግን በጣም ነው ያስለቀሰችኝ። ነፍሰ ጡር ሆና ነፍሰ ጡር ስትመረመር እዳ አለባት 150,000 ብር። ዱባይ ነው የመጣችው። የሜዲካሉን የምን ሁሉ አለባት። ሌላው በቃ እስከ 180 ምናምን አለባት እዳ። ግን ሜዲካል ወስዳ ሁሉን ጨርሳ መጦላት ዱባይ ገባች። ዱባይ ስትገባች በኋላ 1 ወር ቆይታ ስትመረመር ነፍሰ ጡር ናት። በጣም ነው ያለቀሰችው። በጣም እኔ ልቤ ስለተሰበረ ነው እውነት። እስቲ ሼር አድርጉ። እንደ ቀላል አትዩት። ይሄን ነገር እንደ ቀላል የምታውቁ ታውቃላችሁ፣ የማያውቁ ብዙዎች ስላሉ እስቲ ሼር እያደረጋችሁ አድርሱላቸው። ምክንያቱም ዛሬ ወደ አረብ ሀገር ልንገባ ስንል ትንሽ አይደለም ብሩ፣ በጣም ብዙ ነው ለደላላ የምንከፍለው። ኢትዮጵያ ኑሮ ውድ ነው። ያን ብር የምናመጣው ተበድረን ምን ብለን ከየትም ብለን ነው። 150 170 ሺህ ብር የሚመጣው ተበድረን ምናምን ስለሆነ ያንን ለመክፈል እንኳን አልቻለችም ልጅቷ። አሁን ትኬቱ ከኢትዮጵያ ይመጣልሽ እንጂ አንቺ ከዚህ ትኬት የለም ተባለች። እቺ ልጅ እንዴት ነው የምትሆነው? እስቲ ንገሩኝ። እና እባካችሁ እርግጠኛ ሁኑ። አረብ ሀገር ስትገቡ እባካችሁ እህቶቼ፣ ያልሆነ ቦታ ነው የምትወድቁት። እኔ በጣም ነው ያሳዘነችኝ። እና እባካችሁ አሁንም ከፈለጋችሁ ሼር አደርግላችኋለሁ ዩቲዩብ ላይ ፎቶዋን አስቀምጥላችኋለሁ። እባካችሁ
እርዷት። የምትረዱ ቢያንስ እንኳ ትኬቷን ቻሏት የምትረዷት እና አገሯ ትግባ። እባካችሁ ተባበሯት። እሷንም እናንተም ትምህርት ውሰዱበት። በጣም ነው የማመሰግነው።